የ1008 የምርጫ ክልሎች ውጤት ወደ ቦርዱ የማረጋገጫ ማዕከል መግባቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ይህንን ያስታወቀው ሰባተኛውን ጠቅላላ ምርጫ በተመለከተ በትላንትናው ዕለት በሰጠው መግለጫ ላይ ነው። የምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ በመግለጫው ከአንድ የምርጫ ክልል ውጪ በሁሉም የምርጫ ክልሎች የማዳመር ስራ ተጠናቋል ነው ያሉት። የቦርዱ መግለጫ ተከታትለን እንመለስ። ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ከዚሁ ጎን ለጎን በትናንትናው ዕለት በአገር ውስጥ ተፈናቃይ ካምፖች እና በወታደራዊ ካምፕ የድምጽ መስጠት ሂደቱ ሲከናወን እንደነበረና ትናንትና በነበረው የጋዜጣዊ መግለጫ ወደ ኋላ አንድ ካምፕ ላይ ቀርቶ እንደነበር ገልጫለሁ። ያው እሱ ማታውኑ አልቆ አሁን እንግዲህ በእነሱ ደረጃ ደግሞ ያው የምርጫ ጣቢያንም የምርጫ ክልልንም ስራ ስለሚሰሩ እያዳመሩ ወደ ማዕከል የሚልኩበትን መንገድ ለማዘጋጀት የማዳመር ስራ በሁሉም እየሰሩ ይገኛሉ ማለት ነው። እንግዲህ ከዚሁ ጎን ለጎን በቦርዱ የህግ ባለሙያዎች ተይዘው ያሉት የህግ ጉዳዮች አሁንም እየተሰራባቸው ነው የሚገኙት። እንግዲህ እነዚህን የቅሬታ አይነቶች ምናልባት አንዳንድ ጥያቄም ስላለ በምርጫ ክልልና ወይም በምክር ቤት ደረጃ ለማብራራት በህዝብ ተወካዮች ምክር ቤት ብቻ በሚል የቀረቡ ወደ 5 ምርጫ ክልሎች ላይ ቀርቧል። በክልል ምክር ቤት ብቻ በሚል ደግሞ ወደ 24 የክልል ምክር ቤት ምርጫ ክልሎች ላይ ቀርቧል። እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ እነዚህ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው፣ ሰነድ እየመረመሩ ነው። አሁን ያልናቸው ወደ 120 የሚሆኑ ምርጫ ክልሎች እንግዲህ ውጤት መታወቅ አለበት። ይሄ ውጤት ታውቆ ነው ሙሉ በሙሉ በተደረገባቸው ምርጫ ክልሎች ሁሉ ውጤቱን በይፋ ማረጋገጥ የሚቻለው። ስለዚህ እነዚህን 120 ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው። በተጨማሪም ቦርዱ በሰጠው መግለጫ የመጀመሪያና ሁለተኛ ዙር ከፊል የምርጫ ውጤቶችን በይፋ ማጽደቁን አስታውቋል። እስካሁን በድምሩ የ22 የፓርላማና የ85 የክልል ምክር ቤቶች ወንበሮች ውጤት የታወቀ ሲሆን ለፓርላማ 21ን እንዲሁም ለክልል ምክር ቤቶች 83ን ወንበሮች ብልጽግና ፓርቲ አሸንፏል። ተፎካካሪ ፓርቲዎች እስካሁን በጥቅሉ 3 ወንበሮችን ማሸነፍ መቻላቸውንም ቦርዱ ጠቅሷል። በዚህም አብን 1 ለፓርላማ እንዲሁም የቤንሻንጉል ህዝብ ነጻነት ንቅናቄ ቤህንን እና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ 1 የክልል ምክር ቤት ወንበሮችን አግኝተዋል።